መቋቋም የማትችሉት ከባድ አደጋ እየመጣባችሁ ነው። ተቋሙ ከባድ ጉዳት ሰምቷል። ወደ 4 ኪሎና አስመራ እሳት የቀላቀለ ማስጠንቀቂያ ልኳል። ወዲህ ደግሞ ኢሳያስ ያልጠበቁት ወጀብ ተነስቶባቸዋል። ጦሩ አፈግፍጓል። ኢሳያስ ስንቅና ትጥቅ የሰፈሩለት ጦር በቃኝ ብሏል። የሻዕቢያው አለቃ መንግስት ይገለብጥልኛል ያሉት ኃይል ከዚህን በኋላ ከኤርትራ መንግስት ጋር አልሰራም ብሏል። ዓለም አቀፉ የግጭት ተንታኝ ተቋም አብይና ኢሳያስ በአስቸኳይ አስቁሟቸው ካልሆነ ከባድ እልቂት ይፈጠራል ሲል ከባድ ማስጠንቀቂያ ወደ 4 ኪሎና አዳሎ ልኳል። ነገሩ ከእጅ አመለጠ ብርጭቆ ሊሆን ነው። ኢሳያስ በአማራው ጦርነት እጃቸውን ካስገቡ የክልሉ ጦርነት በሱዳን ካለው ቀውስ ጋር ተዳምሮ ቀጠናዊ ይሆናል ሲል ከዓመት በፊት አስጠንቅቆ የነበረው ክራይሲስ ግሩፕ ዛሬ ሌላ ከባድ ማስጠንቀቂያ አውጥቷል። አብይና ኢሳያስን ከገደል አፋፍ የሚመልሳቸው ማን ይሆን ሲልም ተጣርቷል። በአስቸኳይ አስቁሟቸው ካልሆነ ከባድ እልቂት ይፈጠራል ሲል ተቋሙ ካለት የጠነከረ ማስጠንቀቂያ አውጥቷል። በአዲሱ የፈረንጆቹ ዓመት በዓለም ላይ ሊፈጠሩ ከሚችሉ አዳዲስ ጦርነቶች መሃል የኢትዮ ኤርትራ ውጊያ አንዱ ነው ብሏል። እናስደምጣቸዋለን። ኢሳያስ አፈወርቂ እየፎከሩብን ነው፣ ፈተናው ከብዷል ባሉ ማግስት የተማመኑበት ጦር አፈገፈገ። የቀውሱ አለቃ ኢሳያስ በጎረቤት ሀገር መንግስት ይገለብጥልኛል ያሉት ኃይል ከርቷቸዋል። ነገሩ ለሻዕቢያ ቋንጃ ከሆኖበታል። ህግደፍ ከሃኒሽ ደሴቶች እስከ አሰብ ድንበር ብሎም በሱዳን አቅጣጫ አደገኛ ቀለበት ውስጥ ገብቷል። ዛሬው ዕለት ኢሳያስ ጆሮ የደረሰው መርዶ የቀውሱን ጌታ ያስደነገጠው ሆኗል። በዝርዝር እናስደምጣቸዋለን። ክርስቲያኖች ላይ እየደረሰ ያለው ጭቆና በከፍተኛ ሁኔታ ጨምሯል ሲሉ አቡነ ማትያስ ተናገሩ። ፓትርያርኩ የፈረንጆቹን አዲስ ዓመት በማስመልከት ባስተላለፉት መልእክት ክርስቲያኖች ላይ እየደረሰ ያለው ግፍና ጭቆና በዝርዝር አብራርተዋል። ታደምጡታላችሁ። የኢራኑ ህዝባዊ አመጽ ከቁጥጥር ውጭ እየወጣ ነው። ባለአንድ እጁ መሪ አያቶላህ አሊ ካማኒ ከህዝባዊ ተቃውሞ ጋር ተላትመዋል። ቴህራን አይታ በማታውቀው አመጽ እየተናጠች ሲሆን ታሪካዊ ጠላቷ እስራኤል አጋጣሚውን ለመጠቀም አደገኛ አካሄድን እየተከተለች ነው። ከወራት በፊት በእስራኤል ሲታደኑ የነበሩት የሀገሪቱ መሪ አያቶላህ አሊ ካማኒ በአስቸኳይ ስልጣን እንዲለቁም ተጠይቋል። በዝርዝር ይዘነዋል፣ እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሁድ እስከ እሁድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። ኢሳያስ በአማራው ጦርነት እጃቸውን ካስገቡ የክልሉ ጦርነት በሱዳን ካለው ቀውስ ጋር ተዳምሮ ቀጠናዊ ይሆናል ሲል ከዓመት በፊት አስጠንቅቆ የነበረው ክራይሲስ ግሩፕ ዛሬ ሌላ ከባድ ማስጠንቀቂያ አውጥቷል። አብይና ኢሳያስን ከገደል አፋፍ የሚመልሳቸው ማን ይሆን ሲልም ተጣርቷል። በአስቸኳይ አስቁሟቸው ካልሆነ ከባድ እልቂት ይፈጠራል ሲል ተቋሙ ካለት የጠነከረ ማስጠንቀቂያ አውጥቷል። በአዲሱ የፈረንጆቹ ዓመት በዓለም ላይ ሊፈጠሩ ከሚችሉ አዳዲስ ጦርነቶች መሃል የኢትዮ ኤርትራ ውጊያ አንዱ ነው ብሏል። ዓለም አቀፍ ግጭቶችን በመተንተን የሚታወቀው ክራይሲስ ግሩፕ ከቋፍ የደረሰው የአስመራና አዲስ አበባ ትኩሳት በተመለከተ እረፉ በሏቸው የሚል ተማጽኖ የተቀላቀለ ማስጠንቀቂያ አውጥቷል። በዓለም አቀፍ ደረጃ የግጭትና ጦርነት እውነቶችን የሚተነትነው ክራይሲስ ግሩፕ ይፋ ባደረገው የ2026 የግጭት ስጋት ትንተና በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት ወደ ጦርነት ሊያመራ እንደሚችል ተጨባጭ መላምት አስቀምጧል። በአዲስ አበባና አስመራ መካከል ባለፉት ወራት የታየው የቃላት ጦርነት ወደ ሚሳኤል መወራወር ሊከታቸው ይችላል የሚለው የተቋሙ ትንተና የሁለቱ ጎረቤት ሀገራት ውጥረት ከጊዜ ወደ ጊዜ እያየለ ቢሆንም በሌሎች ግጭቶች ትኩረቱ የተከፋፈለው ዓለም ችላ እንዳለው ገልጿል። ዓለም ችላ ያለው የኢትዮጵያና የኤርትራ ውጥረት ወደ ተሟላ ጦርነት ከተሸጋገረ አፍሪካ ቀንድ ከባድ ቀውስ እንደሚያስተናግድ አስጠንቅቋል። የሁለቱ ሀገራት መሪዎች
ኃይሎች አያያዝ ውጥረቱ በፈረንጆቹ 2026 ሊፈነዳ እንደሚችል አመላካች ነው ያለው የግጭት ተንታኝ ተቋሙ የእጅ አዙር መጠቃቃት ውስጥ መግባታቸውንም በትንተናው አስቀምጧል። በ4 ኪሎና ዳሉ መካከል የእጅ አዙር ጦርነት የተጀመረው ከ2 ዓመቱ የሰሜን ኢትዮጵያ ጦርነት መቋጨት ማግስት ነው ሲል የሚቀጥለው ሪፖርቱ የ4 ኪሎ መንግስት ከፕሪቶሪያ ስምምነት በኋላ ከዋና አጋሮቹ ኤርትራና አማራ ኃይሎች ጋር ግጭት ውስጥ መግባቱን አስታውሷል። የአብይ አስተዳደር ከአማራ ፋኖ ኃይሎች ጋር የገባበት ጦርነት ከኤርትራ ጋር ወደ ቁርሾ ለመግባት መገጣጠሙ የአዲስ አበባና አስመራን ውጥረት አባብሶታል። ቀድሞውንም ምንጫቸው ኤርትራ በነበሩ አመራሮች የሚመራው የታጠቁ ኃይሎች ከአስመራ ጋር ግንኙነት እንዳላቸው በተደጋጋሚ ይገለጻል። የኢትዮጵያ መንግስት ኤርትራ የአማራ ፋኖ ኃይሎችንና በኦሮሚያ ክልል የሚንቀሳቀሰውን ኦነግ ሸኔ ታጣቂዎችን ትደግፋለች የሚል ክስ በይፋ አቅርቧል። ይህ የኢትዮጵያ መንግስት ክስ በአዲስ አበባና አስመራ መካከል የተፈጠረው ውጥረት ከእጅ አዙር ወደ ተሟላ ጦርነት ሊሸጋገር እንደሚችል አመላካች ነው ተብሏል። በሌላ በኩል የኤርትራ መንግስት ተቀናቃኝ ኃይሎች በአዲስ አበባ እየተደገፉ መሆኑን ተቋሙ ጠቁሟል። በተለይ በአሰብ ባህር ጠረፍ ላይ የሰፈረው ቀይ ባህር አፋር ተቃዋሚዎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር እጅና ጓንት መሆናቸውን ገልጿል። ራይስስ ግሩፕ እንዳለው ከሆነ በኢትዮጵያና ኤርትራ መንግስት በኩል አሁን ላይ በተቃዋሚዎች በኩል የእጅ አዙር ጦርነት እየተጋጋለ ነው። ኤርትራ የአዲስ አበባ ተቀናቃኝ ታጣቂ ኃይሎችን እየደገፈች መሆኑን ያመላከተው ሪፖርቱ የኢትዮጵያን በምላሹ የአስመራን ተቀናቃኞች እያደራጀች ነው። በአሁኑ ወቅት በኢትዮጵያ ከሚንቀሳቀሱ ኤርትራ መንግስት ተቀናቃኞች መካከል የቀይ ባህር አፋሮች የትጥቅ አቅማቸውን እያጠናከሩ ነው። የቀይ ባህር አፋር ዲሞክራሲያዊ ድርጅት የሚባለው የትጥቅ ትግል አራማጅ ኃይል በቅርቡ በአፋር ኢትዮጵያ ያሰለጠናቸውን ተዋጊዎች አስመርቋል። በሌላ በኩል የትግራይ ኃይሎች ክፍፍልና ከህወሓት ከአዲስ አበባ ጋር ቁርሾ ውስጥ መግባት ለኢትዮ ኤርትራ ወደ ጦርነት መግባት ሌላ ትኩሳት ነው ተብሏል። ለሁለት የተከፈለው የህወሓት አመራር አሰላለፉን ወደ አዲስ አበባና አስመራ ማድረጉን የጠቆመው ሪፖርቱ የኃይል ሚዛን ያለው የደብረ ጽዮን ገብረ ሚካኤል ቡድን የኤርትራ ዋና አጋር መሆኑን ጠቁሟል። ኢሳያስ አፈወርቂ እየፎከሩብን ነው፣ ፈተናው ከብዶናል ባሉ ማግስት የተማመኑበት ጦር አፈገፈገ። የቀውሱ አለቃ ኢሳያስ በጎረቤት ሀገር መንግስት ይገለብጥልኛል ያሉት ኃይል ከድቷቸዋል። ነገሩ ለሻቢያ የቋንጃ ከክ ሆኖበታል። ህግደፍ ከሃኒሽ ደሴቶች እስከ አሰብ ድንበር ብሎም በሱዳን አቅጣጫ አደገኛ ቀለበት ውስጥ ገብቷል። ዛሬው ዕለት ኢሳያስ ጆሮ የደረሰው መርዶ የቀውሱን ጌታ ያስደነገጠ ሆኗል። ግጭት ባለበት ቦታ የማይታጡት ኢሳያስ አፈወርቂ በሱዳን ባለው ጦርነት እጃቸውን አስገብተው እየተዋጉ እንዳለ ይታወቃል። በጦርነቱ የአልቡርሃንን ኃይል ከመደገፍ አልፎ ሌሎች ጥቃቅን የሱዳን ኃይሎችን እየደገፉ ቀጥለዋል። አሁን ግን የሚያዟቸው ኃይሎች በቃን ብለዋል። በኤርትራ የሰለጠኑ 5 ታጣቂ ኃይሎች ከአልቡርሃን ጎን የመዋጋት እቅዳቸውን መቀየራቸው ተሰምቷል። መረጃው የኢሳያስን ቀጣይ እቅድ ያሰናከለ ሆኗል። ከኤርትራና ከአልቡርሃን ጋር በመሰለፍ ቀደም ባሉት ጊዜያት ከሄሚቲው የፈጣን ደራሽ ኃይሎች ለመዋጋት ነበር። እነዚህ ኃይሎች ሲንቀሳቀሱና በፖርት ሱዳን የአልቡርሃን ጦር እንዲሁም በአስመራው መንግስት ተስፋ ተጥሎባቸው የነበረው እንደ ዘገባዎቹ ሰልጥነውና ተመርቀው የነበሩት ኃይሎች የነጻነትና የፍትህ ህዝባዊ ግንባር በኤርትራ ግዛት ቀረማይካ ክልል ውስጥ የሚገኝ ብሔራዊ የፍትህና የልማት ንቅናቄና የአልቢጃ ኮንፈረንስ በኤርትራ ውስጥ ሉኪብ ክልል ውስጥ የሚገኙ በሌላ በኩል ደግሞ የምስራቅ ሱዳን የነጻነት ንቅናቄ በከአላላ ከተማ ሰፍሮ የሚገኙ መሆናቸው ተገልጿል። በቅርቡም በምስራቅ ሱዳን እስከ ኢትዮጵያ ድንበር ውጊያ ለመክፈት ነበር ሲገለጽ የቆየው። ይሁንና ለዚህ የተዘጋጁት 5 ኃይሎች ለአልቡርሃን ተሰልፈው ከአርኤስኤፍ ጋር ከመዋጋት ይልቅ ገለልተኝነት መምረጣቸው ነው የተሰማው። ታጣቂ ኃይሎቹ ገለልተኛ እንሆናለን ቢሉ የእርስ በርስ ግጭት ውስጥ የመግባት ሁኔታዎች ተጠባቂ መሆናቸው ነው የሚገለጸው። ምክንያት የተባለው ደግሞ የእነዚህ ኃይሎች የኔ በልጥ ሽኩቻ እንዲሁም የኤርትራን አካሄድ የመጠራጠር አዝማሚያ በሱዳን ኃይሎችና በአልቡርሃን ጦር ውስጥ በሚገኙት ክፍሎች ጭምር አስጊ ስሜት እያሳደረ መሆኑ ነው የተጠቀሰው። ሰሞነኛው የሱዳን የኃይል አሰላለፍ ለአልቡርሃን ጦር ከፍተኛ አደጋና ክፍተት መፍጠሩ እየተገለጸ ሲሆን የተለያዩ ግዛቶችን በአርኤስኤፍ ተነጥቆ የምስራቁን ድንበር አስጠብቆ ለመቆየት በነበረው የአልቡርሃን ተስፋ ላይ የሚከብድ አደጋ የደቀነ መሆኑን የአካባቢው ምንጮች ተንትነዋል።
ክርስቲያኖች ላይ እየደረሰ ያለው ጭቆና በከፍተኛ ሁኔታ ጨምሯል ሲሉ አቡነ ማትያስ ተናገሩ። ፓትርያርኩ የፈረንጆቹን አዲስ ዓመት በማስመልከት ባስተላለፉት መልእክት ክርስቲያኖች ላይ እየደረሰ ያለው ግፍና ጭቆና በዝርዝር አብራርተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ የሚፈጸሙ ስደት፣ ግድያ እና እገታዎችን በመጥቀስ በአሁኑ ወቅት ክርስትና በከፍተኛ ሁኔታ እየተገለለ መሆኑን ገልጸዋል። ፓትርያርኩ የገና በዓልንና የፈረንጆቹን ዘመን መለወጫ አስመልክተው ባስተላለፉት መልእክታቸው የቴክኖሎጂ እድገትንና ቁሳዊ ምቾትን ጨምሮ ዘመናዊው ስልጣኔ ያስመዘገባቸውን ውጤቶች እውቅና ሰጠዋል። ሆኖም ግን ይህ ስልጣኔ ለክርስትና እምነት የማይመችና ፈታኝ ሁኔታን መፍጠሩንም ጠቁመዋል። በዓለም ላይ ቁጥሩ ከፍተኛ የሆነ ሕዝብ ክርስትናን የሚከተል ቢሆንም በዘመናችን ግን ክርስትና በተለያዩ ምክንያቶች ወደ ጎን እየተገፋ መሆኑን እያየን ነው ብለዋል። ቅዱስነታቸው ብፁዕ ቅዱስ አቡነ ማትያስ በክርስቲያኖች ላይ እየተፈጸመ ስላለው ስቃይ፣ እገታ እና ግድያ ያላቸውን ጥልቅ ስጋት ገልጸዋል። እነዚህ ድርጊቶች ስልጣኔ አከብራቸዋለሁ ከሚላቸው የሥነ ምግባር እሴቶች ጋር የሚቃረኑ መሆናቸውንም አስረድተዋል። አያይዘውም አውቀውም ይሁን ሳያውቁ ክርስትናን ለማዳከም የሚሰሩ አካላት ከክፉ ድርጊታቸው እንዲታቀቡ አሳስበዋል። ፓትርያርኩ በመልእክታቸው ዓለም አቀፍ ተቋማትና የሚመለከታቸው አካላት የሃይማኖት ነጻነትን ለመጠበቅ ተግባራዊ እርምጃዎችን እንዲወስዱ ጥሪ አቅርበዋል። እምነትን የመከተል መብት ሊከበርና ሊጠበቅ የሚገባው መሰረታዊ ሰብአዊ መብት መሆኑንም አጽንኦት ሰጠው ገልጸዋል። ብፁዕ ቅዱስ አቡነ ማትያስ በመልእክታቸው የኢየሱስ ክርስቶስ ልደት ካለው መንፈሳዊ ትርጓሜ ጋር በማያያዝ የክርስቶስ ልደት ሰማይና ምድርን አንድ ያደረገና የሰውን ልጅ ወደ ሰላም የጠራ መለኮታዊ መገለጥ መሆኑን ጠቅሰዋል። ብፁዕ ቅዱስ አቡነ ማትያስ አዲሱ ዓመት እንደ ቀን ለውጥ ብቻ ሳይሆን ምስጋናን እንደሚገባው መለኮታዊ ስጦታ ተደርጎ ሊታይ እንደሚገባም አክለው ገልጸዋል። ቅዱስነታቸው በተጨማሪም እስራኤልና ፍልስጤምን እንዲሁም ሩሲያና ዩክሬንን ጨምሮ በግጭት በሚታወቁ ቀጠናዎች ሰላም እንዲሰፍን ጥሪ ያቀረቡ ሲሆን በሲቪሎች ላይ የሚፈጸመውን ግድያ፣ ስቃይ እና መፈናቀል አውግዘዋል። ፓትርያርኩ ከስደተኞችና ከተጎዱ ማህበረሰቦች ጋር አንድነት እንዲኖርም ጥሪ አቅርበዋል። አቡነ ማትያስ መልእክታቸውን ሲያጠቃልሉ የተራቡ የሚጠግቡበት፣ ተፈናቃዮች ወደ ቀያቸው የሚመለሱበት፣ ልዩነቶች በእርቅ የሚታረቁበት፣ ጦርነቶች የሚቆሙበት፣ ሰብአዊ ክብር የሚመለስበትና ፍቅር በሁሉም የሰው ልጅ ዘንድ የሚዳረስበት ፍትሐዊና ርኅራኄ የሰፈነበት ዓለም እንዲሆን ተመኝተዋል። በቴሄራን ከፍተኛ ተቃውሞ ተነሳ። በተቃዋሚዎችና በጸጥታ ኃይሎች በተደረገ ግብግብ በርካቶች መጎዳታቸውንና መገደላቸው ተሰምተዋል። ከወራት በፊት በእስራኤል ሲታደኑ የነበሩት የሀገሪቱ መሪ አያቶላህ አሊ ካማኒ በአስቸኳይ ስልጣን እንዲለቁ ተጠይቋል። ዛሬው ዕለት በተሰማ መረጃ ደግሞ በሀገሪቱ ያለው ተቃውሞ ተስፋፍቶ ከቁጥጥር ውጭ የሆነ መምጣቱን መረጃዎች እየወጡ ነው። ጉዳዩ ላይ የእስራኤል እጅ ሳይኖርበት እንዳልቀረ እየተነገረ ነው። በኢራን በኑሮ ውድነት መጨመርና የገንዘብ የመግዛት አቅም መውደቅ የተነሳ የተቀሰቀሰው ህዝባዊ ተቃውሞና ለመረጋጋት ለአምስተኛው ቀን ቀጥሎ ተጨማሪ ሰዎች መገደላቸው ተዘግቧል። የፋርስ የዜና ወኪልና የሰብአዊ መብቶች ቡድን የሆነው ሄንጋው በደቡብ ምዕራብ ኢራን በምትገኘው ሎርዴጋን ከተማ በተቃዋሚዎችና በጸጥታ ኃይሎች መካከል በተፈጠረው ግጭት 2 ሰዎች መሞታቸውን ተናግሯል። በአህዝና 3 ተጨማሪ ሰዎች በኩህደሽት ደግሞ 1 ሰው መገደሉን ፋርስ ዘግቧል። ሐሙስ ዕለት በማህበራዊ ሚዲያ ላይ በተለጠፉ ቪዲዮዎች ላይ በተቃዋሚዎችና በጸጥታ ኃይሎች መካከል በተደረጉ ግጭቶች ወቅት መኪኖች በእሳት እንደተቃጠሉ አሳይተዋል። ብዙ ተቃዋሚዎች የሀገሪቱን አገዛዝ ከመንበሩ እንዲወርድ ጥሪ አቅርበዋል። አንዳንዶች አስተዳደሩ ወደ ንጉሳዊ አገዛዝ እንዲመለስ ጠይቀዋል። በገንዘብ የመግዛት አቅም መዳከም ምክንያት የተጀመረው ተቃውሞ በተለያዩ የሀገሪቱ ክፍሎች ለ5ኛ ቀን መቀጠሉ ተሰምቷል። በቢቢሲ ፐርሺያ የተረጋገጡ ቪዲዮዎች ሐሙስ ዕለት ዋና ከተማዋ ቴሄራንን ጨምሮ በሎርደጋንና ማርቭዳሽት ተቃውሞዎች ተካሂደዋል። የሰብአዊ መብት ተሟጋቹ ሄንጋው በሎርጋን የተገደሉት 2ቱ ተቃዋሚዎች መሆናቸውን ጠቅሶ አህመድ ጃሊልና ሳጃድ እንደሚባሉ ገልጿል። ቢቢሲ ፐርሺያ የሟቾቹን ሞት ከገለልተኛ ወገን ማረጋገጥ አልቻለም። በአካባቢው በድንጋይ ጥቃት የደረሰባቸው 13 የፖሊስ መኮንኖችና የባሲጅ አባላት ቆስለ
ቆስለዋል ሲል የመንግስት ሚዲያ ዘግቧል። ተቃውሞ የተጀመረው በቴህራን ሲሆን የኢራን ገንዘብ ከአሜሪካ ዶላር አንጻር ያለው ምንዛሬ በከፍተኛ ደረጃ በመውደቁ በተበሳጩ ነጋዴዎች የተጀመረ ነው። ማክሰኞ ዕለት የዩኒቨርሲቲ ተማሪዎች በተቃውሞ የተሳተፉ ሲሆን ወደ በርካታ ከተሞችም ተሰራጭተዋል። ብዙዎችም በሀገሪቱ መንግስት ላይ ቁጣቸውን ገልጸዋል።